በእስራኤልና አሜሪካ ጥምረት ኢራን ላይ የተከፈተውን ጥቃት ተከትሎ በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ ሊባኖስን በሰፋበት ቴልአቪቭ ከ59 የሊባኖስ ስፍራዎች ነዋሪዎች እንዲወጡ ማዘዟ ተገልጿል። ይህ ትዕዛዝ ከ20 የሚልቁ በሊባኖስ ከተሞች የሚገኙ ነዋሪዎችን ለመፈናቀል የሚዳርግ መሆኑም ተጠቁሟል። የእስራኤል መከላከያ ነዋሪዎቹ ከህንፃዎችና ከመኖሪያዎቻቸው እንዲርቁ በቴሌግራም ገጹ አዟል። ያላችሁት ከሄዝቦላ መሰረተ ልማቶችና ፍላጎቶች አቅራቢያ ነው ሲል የእስራኤል መከላከያ ነዋሪዎቹ ለቀው እንዲወጡና የጥቃቱ ሰለባ እንዳይሆኑ አሳስቧል። በግዛቶቹ ፈጣን ጥቃትን እንደሚፈጸምም አስታውቋል። በኢራን የሚደገፈው የሊባኖሱ ሄዝቦላ የኢራኑ ሁለንተናዊ መሪ የነበሩት አያቶላህ አሊ ሀሚኒ በጋራ ጥቃቱ መገደላቸውን ተከትሎ ለበቀል ምላሽ እስራኤል ላይ ጥቃት መክፈቱ ሊባኖስም የጥቃት ኢላማ እንድትሆን አድርጓታል። ሄዝቦላ በእስራኤል የሚሳኤሎችና ሰው አልባ አውሮፕላኖች ጥቃቶችን የፈጸመ ሲሆን እስራኤል በፈጸመችው ያጸፋ ጥቃት ከፍተኛ ወታደራዊ አዛዦቹንና የስለላ ኃላፊውን አጥቷል። የቡድኑ ዋና አዛዥ ቃሲምም የእስራኤል ኢላማ ሆኗል። ሄዝቦላ እስራኤል ጦርነት መክፈት ትፈልጋለች ያለ ሲሆን የትዕግስት ዘመን አብቅቷል ሲልም ለውጊያ ዝግጁነቱን ጠቁሟል። የሄዝቦላ ከፍተኛ ወታደራዊ አዛዦች መካከል የሆኑት ማህሙድ ክማቲ ናቸው ይህንን ያሉት። የእስራኤል በጥቃቱ መቀጠል ሄዝቦላን ከመዋጋት ውጭ ምርጫ እንዳይኖረው እንዳደረገውም ገልጿል። የእስራኤል መከላከያ በሌላ በኩል በደቡባዊ ሊባኖስ አዲስ የየብስ ዘመቻን መጀመሩ ተገልጿል። የሊባኖስ መከላከያ ግጭትን ላለማባባስና ከተባባሰው የእስራኤል ጥቃት ደህንነቱን ለማረጋገጥ ከድንበር አቅራቢያ ማፈግፈጉንም ከመከላከያው በኩል የተገኙ ፍንጮች አመላክተዋል። የሊባኖስ መንግስት በራሱ መዋቅር የሚንቀሳቀሰውን ሄዝቦላን እስራኤል ላይ የበቀል ጥቃትን መፈጸሙን ባወገዘበት የቡድኑን ወታደራዊ እንቅስቃሴ ማገዱን ማስታወቁ ይታወቃል። የእስራኤል መከላከያ ሚኒስትር እስራኤል ካትስ እስራኤል ለቡድኑ ጥቃት ምላሽ እንደምትሰጥ በገለጹበት ጥቃቶቹን ለመከላከልም በሊባኖስ ግዛቶችን እንደምትይዝ ገልጿል። ጦራቸውንም ለዚህ እንዲንቀሳቀስ አዘዋል። በሊባኖስ ውስጥ ከወታደራዊ እንቅስቃሴ ነፃ የሆነ ዞን ለመከለል እየተንቀሳቀሰ መሆኑንም የእስራኤል መከላከያ አስታውቋል። ይህ የተባለው ካትስ በድንበር ባሉ 16 ስፍራዎች የእስራኤል ጦር እንቅስቃሴውን እንዲያጠናክር ካዘዙ በኋላ ነው። ምንጮች እስራኤል በደቡባዊ ሊባኖስ ዘልቃ በመግባት በየብስ ዘመቻዋ ግዛቶችን መያዟንም እየጠቆሙ ነው። የሄዝቦላን ጥቃት ለመመከት በሚል እስራኤል ወታደሮቿን ወደ ጋራ ድንበራቸው ያስጠጋች ሲሆን ወደ ሊባኖስ ግዛት ገብቶ ግዛቶችን መያዝ ግን የቀጠናውን ግጭት ይበልጥ እንዳያሳድገው ስጋት አሳድሯል። ቴልአቪቭ በቤይሩት ጥቃት ስትፈጸም ሄዝቦላ በበኩሉ እስራኤል ላይ የሰው አልባ አውሮፕላኖች ጥቃት በመፈጸሙ ቀጥሏል። ቴልአቪቭ 59 በሚደርሱ ስፍራዎች ላይ የሚገኙ ነዋሪዎች መኖሪያቸውን ለቀው እንዲወጡ ባሳሰበችበት ግጭቱን ተከትሎ ከ30 ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። ለአያቶላ ግድያ የበቀል ጥቃቱን የፈጸመው ሄዝቦላ በእስራኤል ሃይፋ የጦር ሰፈር ጥቃት የፈጸመ ሲሆን በጥቃቱ ቀጥሎ በሰሜናዊ እስራኤል የራማት ዴቪድ የአየር ኃይል ጣቢያ ላይ ጥቃት ፈጽሟል። በዚህ ጥቃቱ የራዳር ስርዓቶችንና የመቆጣጠሪያ ጣቢያዎችን በሰው አልባ አውሮፕላኖች በብዛት ኢላማ ማድረጉ ተጠቁሟል። ሄዝቦላ በደቡባዊ እስራኤል በፈጸመው ጥቃት ከራማት ዴቪድ አየር ኃይል ጣቢያ በተጨማሪ የሜሮን መቆጣጠሪያ ጣቢያን ኢላማ ማድረጉን ገልጿል። እስራኤል በያዘችው በጎላን ኮረብታዎች የሚገኘውን የኢሳክ ካምፕን ወይም የናፋቅ የጦር ሰፈርንም ኢላማ ማድረጉን ጠቁሟል። ይህም ሄዝቦላ በሁለት ቀናት በድምሮ 4 የእስራኤል ወታደራዊ ጣቢያዎች ላይ ጥቃት መፈጸሙን ይጠቁማል። እስራኤል በሊባኖስ በፈጸመቻቸው ጥቃቶች በትላንትናው ዕለት ብቻ 52 ያክል ሰዎች ሕይወት ሲያልፍ 154 የሚሆኑ መቁሰላቸውን የሊባኖስ የመንግስት መገናኛ ብዙሃን ጠቁሟል። ሄዝቦላ በበኩሉ ለመጀመሪያ ጊዜ የበቀል ጥቃቱን በሰሜን እስራኤል ከተማ በሚሳኤሎችና ሰው አልባ አውሮፕላኖች የጥቃት ማዕበል የጀመረ ሲሆን አሁንም በጥቃቱ መቀጠሉ እየተጠቆመ ነው። የሊባኖሱ ፕሬዝዳንት ኤዮን ሄዝቦላን ከወታደራዊ እንቅስቃሴ ማገዱ የመጨረሻ ውሳኔ ነው ብለዋል። ካቢኔያቸው ሄዝቦላ ትጥቁን ለመንግስት እንዲያስረክብ መወሰኑን በመግለጽ ሰላምና ጦርነትን መወሰን የካቢኔያቸው ብቸኛ ኃላፊነት መሆኑን አጽንኦት ሰጥተዋል። በኤክስ የማህበራዊ ገጻቸው ላይ ፕሬዝዳንቱ የሄዝቦላ እርምጃ የሊባኖስን መንግስት ሰላምና ጦርነት ላይ የመወሰን ስልጣንን እየተጋፋ ብለውታል። ሄዝቦላ በበኩሉ እገዳውን ተገቢ ያልሆነ ሲል ውድቅ አድርጎታል። የሊባኖስ መንግስት ሉዓላዊነትን በደፈረው ግዛታችንን በያዘው በሀገሪቱ ደህንነትና መረጋጋት ቋሚ ስጋት በሆነው ጠላት ፊት ደካማ እንደሆነ እናውቃለን ብሏል። ሰላምና ጦርነትን መወሰን የመንግስት ስልጣን ቢሆንም በዚህ ደካማነቱ ሳቢያ ቡድኑን ከአጸፋዊ ምላሹ ማገዱ ተገቢ እንዳልሆነ ገልጿል። በአሜሪካና እስራኤል የጥምረት ጥቃት የተከፈተበት የኢራን እስላማዊ አብዮታዊ መንግስት የመካከለኛው ምስራቅ ታጣቂ ኃይሎቹ ሄዝቦላ፣ ሁቲና ሐማስን የመገዳደሪያ ኃይሎቹ አድርጎ የሚመለከታቸው ሲሆን ሰፊ ድጋፍ እንደሚያደርግላቸው ሲታወቅ የኢራን ባለስልጣናት ግጭቱ አይቀሬ ሲመስል የሄዝቦላን ወታደራዊ አቅም ለማጠናከር መንቀሳቀሳቸው ይገለጻል። ሄዝቦላም ለአያቶላ ግድያ በቀል በሚል እስራኤል ላይ ጥቃት መፈጸሙ ሊባኖስም የእስራኤል ጥቃት ኢላማ እንድትሆን አድርጓታል። የሊባኖስ መንግስት ሄዝቦላን ከወታደራዊ እንቅስቃሴ አግጃለሁ ቢልም ሄዝቦላ አልተቀበለውም። ይልቁንስ ቡድኑም እስራኤል ላይ ጥቃት መፈጸሙን ቀጥሏል። እስራኤልም ግዛት እስከ መያዝ የሚደርስ የጥቃት ምላሽን እያከናወነች ነው። በኢራን የሚደገፉት ቡድኖች ድጋፋቸው እንዲቀንስ የእስራኤልና አሜሪካ በ12 ቀናቱ ጦርነት የኢራን ባለስልጣናትና የኒውክሌር ጣቢያዎችን ኢላማ አድርጎ ጉዳት ማድረስ አስተዋጽኦ ማበርከቱ ይገለጻል። ሄዝቦላ
ሂዝቦላ እስራኤል በጋዛ ምድር ዘመቻ መጀመሯን ተከትሎ ቴልአቪቭ ላይ ጥቃት የከፈተ ቢሆንም እስራኤልና ሊባኖስ በተኩስ አቁም ስምምነት ግጭቱን አቁመውታል። ሆኖም እስራኤል በተደጋጋሚ ሂዝቦላን ትጥቅ ለማስፈታት በሚል ስምምነቱን በመጣስ ትወነጀላለች። የቅርቡ የሂዝቦላ የበቀል ጥቃት ደግሞ ከኢራን በተጨማሪ ሊባኖስም የጥቃት ኢላማዋ እንድትሆን አድርጓል። የሊባኖስ መንግስት በበኩሉ ለእስራኤል የጥቃት ምላሽ ምክንያት የሚሰጣት ነው ሲል ሂዝቦላን ማውገዝን መርጧል። ጥቃቱ ግን ለቤሩት አልቀረላትም። አያቶላህ አሊ ኻሜኒ መገደላቸውን ተከትሎ የሂዝቦላው መሪ ናኢም ቃሲም ቡድኑ ለወራሪዎች የበቀል ምላሽ እንደሚሰጥ ከዛቱ በኋላ በሰሜናዊ እስራኤል በርካታ የጥቃት ማስጠንቀቂያ ሳይረን ድምጾችና ፍንዳታዎች መሰማታቸው ተገልጿል። ለጥቃቱ ምላሽ እስራኤል በተለያዩ የቤሩት ስፍራዎች ላይ የሂዝቦላ ማዕከላት፣ መሰረተ ልማትና መገልገያ ስፍራዎች ባለቻቸው ቦታዎች ላይ ጥቃቶችን ፈጽማለች። ወታደራዊ አዛዦችንና የሰለላ ኃላፊውንም ህይወት ቀጥፋለች። በሂዝቦላ ጥቃት ግን የደረሰው ውድመት አለመኖሩን የእስራኤል መከላከያ ጠቁሟል። እስራኤል ጦሯን በድንበር አካባቢ ያለውን እንቅስቃሴ እንዲያጠናክር ከማዘዝ እስከ በሊባኖስ ውስጥ ስልታዊ ስፍራዎችን እንዲይዝ አዛለች። ከወታደራዊ የሂዝቦላ ስፍራዎች በተጨማሪ የመገናኛ ብዙሃኑ አልኑር ሬዲዮና አልማናር ቢሮው ጭምር ኢላማ መደረጉም እየተጠቆመ ነው። የሊባኖስ መንግስት ሂዝቦላን አግጃለሁ ቢልም ቡድኑም እስራኤል ላይ ጥቃት መፈጸሙም እስራኤልም በሊባኖስ ውስጥ ጥቃት መፈጸሟ አልቀረም። በመካከለኛው ምስራቅ ግጭትም ሊባኖስ አንደኛው የጦር ግንባር ሆናለች።